ተነስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምናላችሁ የፈንታሌ ሚዲያ ዝግጅት ነው። በዛሬ ዝግጅታችን እንደተለመደው ከአዲስ አበባ ዩኒቨርሲቲ የዓለም አቀፍ ግንኙነትና ዲፕሎማሲ እንዲሁም የኢንተርናሽናል ሎው መምህር ኢዮብ አጠገቤ አለ። ዛሬ የምናነሳው ጉዳይ በሚዲያዎች ላይ አንድ የተነገረ ወይም ባቶ ጌታቸው ረዳ ቲቢኤስ በሚባል ዩቲዩብ ላይ ቀርበው በሰጡት መግለጫ ላይ የትግራይ እጣፋንታ እንደ ኩርድ እንዳይሆን መከልከል ወይ መከላከል ይሄን ሊያረቡ ከሚችሉት መጠበቅ አለብን የሚል ተናግረዋል። እሱ ብቻ አይደለም አቶ ጌታቸው ከተናገረ በኋላም በበርካታ ሚዲያዎች የትግራይ እጣፋንታ የኩርድ አይነት ይሆናል የሚል በእርግጠኝነት በብዛት ሲነገር እናያለን። ከሚናገሩት መካከል ለመጥቀስ እንግዲህ የራሴ ጓደኛ ኤርሚያስን በብዛት ሳዳምጠው የአቶ ጌታቸው ተናግሯል የኩርድ እጣፋንታ ነው የሚል ነገር አለና በእውነት የኩርድ የፖለቲካል ሂስትሪ ያላቸው የጂኦፖለቲካል ኡነታ ወይም ሪያሊቲዎች እንደውም በውስጣቸው ያለው መከፋፈል ከአጎራባች አገሮች ከባባዊ ሁኔታ አንፃር እናየውና በርግጥ ትግራይ እንደዚህ አይነት እጣፋንታ ሊደርሳት ይችላል የሚለውን ፍሬም ማድረግ እንችላለን ማለት ነው። ከዚህ በፊት መታስተዋውሱት ከሆነ በጦርነቱ ጊዜ ተመሳሳይ በአማራም ክልል የኩርድ እጣፋንታ ይደርሳል የሚል ተደጋጋሚ የሚዲያ ናሬሽኖች ነበሩ። ስለዚህ በዚህ ጉዳይ ላይ ከመምህር ኢዮብ ጋር በደንብ እናየዋለን። ተከታተሉን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ተነስተልኝ መምህር ኢዮብ እንዴት ነህ ፋኒ? ሰላም ነው አለሁኝ መስከና እንዴት ነው ማረሙ ምናምን ፈተናው አልቋል? ምንም ትንሽ የተወሰነ በተማሪዎችም ጥሩ ተወዳጅ መምህር መሆኑን ሰምቻለሁና እንደዛ ነው ሰምቻለሁና በጣም ደስ የሚል ፊድባክ ነው እኛም ጋር ያለው በተለይ ከእንደዚህ አይነት ከዓለም አቀፍ ሳይንስ ጋር በተገናኘ ከተጨባጭ ሁኔታው ጋር የሚታየው ነገር ከባያዝ ቢያንስ ነፃ ስለሚያረግ ውይይታቸውን በርቱ ብለዋል። በዚህ መሰረት እንግዲህ ይሄን ክረምት ነፃ መጥቶን ይመስለኛል ባገኘው ጊዜ አብረን ምንሰራቸው ብዙ ይኖራሉ ማለት ነው። እስቲ ፕሮግራሙን ላይ መጀመር ኩርድ የኩርድ ስቴት ፎርሜሽኑ ወይ መንግስታዊ ግንባታቸው ምንድነው? ኩርዶቹስ እነማን ናቸው ከሚለው እስቲ እንነሳ። መልካም ፋሚሊ የሚገርም ነው። የተለያዩ የዓለም ተሞክሮዎችን በጥልቀትና በጥራት ሳናጠና በኢትዮጵያ ኮንቴክስት ውስጥ ለማስቀመጥ መሞከር ቀደም ብሎ በመንግስቱም ስርዓት ውስጥ ብዙ ልቂትን መነሻና መጣያ ምክንያቶች ሆኗል። አሁንም እንደዚህ አይነት ንግግሮች ይደመጣሉ። በተለይ አሁን ባለንበት ሁኔታ ደግሞ የትግራይን ህዝብ በተመለከተም ጭምር የሚነገሩ ናቸው። እንደ ኩርድ እናረጋዋለን ወይም ደግሞ የኩርድን እጣፈንታ ይደርሰዋል ስንል አንድ ማህበረሰብን የፖለቲካል ፖሊቲን ምንድነው የሚለው ነገር ይመስለኛል ወደ ኩርድ እንድንሄድ የሚያደርገን። ኩርድ የራሱ ማንነት ያለው ህዝብ ነው። ሆኖም በታሪክ እጣፈንታው ግን ምናልባትም ማዕከላዊነትን ያጣ የቀጠናዊና የዓለም አቀፍ ፖለቲክስ በትክክለኛ ሀገር ግንባታ ውስጥ እንዳይሄድ ያደረጉትና ያልተጠራቀቀ ትግል ውስጥ ያለ ህዝብ ነው። ይሄ ህዝብ መካከለኛው ምስራቅ ላይ የሚገኝ ቢሆንም ከኦቶማን ቱርክ ከሁለተኛው ዓለም ጦርነት በኋላ የራስን የመስተዳደር ወይም ደግሞ ሶቨርኒቲ ወይም ደግሞ ራስን እድል በራስ የመወሰን የምንለው ማግኘት ያልቻለና በቱርክ ውስጥ የተወሰነ ፐርሰንት በኢራን ውስጥ እንደዚሁ ሌላ ፐርሰንት በኢራቅ ውስጥም እንደዛው ተበታትነው የሚገኝ በሲሪያም ጭምር አዘርባይጃን ድረስ ጭምር የሚኖር ህዝብ ነው። እንደ ኩርድ የሚለው ምሳሌ እንደ ጥሩ ምሳሌ የሚወሰድ ሳይሆን ማዕከላዊ መንግስትን ማጣት በኢንተርናሽናል ሎ ሪኮግኒሽንን ማጣትና የተበታተነ ምናልባትም ደግሞ ገና በሂደት ላይ ያለ የፖለቲካ ትግልን የሚያሳይ ነው። መሰረታዊ ነገር ግን ከፖለቲካ ታሪካቸው ውስጥ እያንዳንዱ ምዕራፍ እየገለጥክ ብታይ ማዕከላዊ መንግስትን ማጣት ዓለምም ጭምር ሊፈታው ያልቻለ ውስብስብና ትንቅንቅ የበዛበት የሚድል ፖለቲክስ ውስጥ ሉዓላዊነትን አጣህ እጅግ ከባድ የሚሆንበትና በተበተኑበት አገርና መንግስቱ ስለምሳሌ ቱርክ ውስጥም ጭምር ኢራን ውስጥም ኢራቅ ውስጥም ጭምር የፖለቲካና ኢኮኖሚ ራይቶቻቸው ያልተከበረላቸው ህዝቦችና ገና ትግል ውስጥ ያሉ ናቸው። እርግጥ ቱርክ በ1991 በኋላ ምናልባት ሪኮግናይዝድ የማድረግ ነገር አለ። በሳዳም ሁሴን ጊዜ እንዲያውም በኬሚካል የመፍጨት ጉዳዮች ሁሉ ነበር የኩርድን ህዝብ ጠቅለል አድርገህ ስታው ኢንተርናሽናል ሎ በቴሪቶሪ ስለሚታመንም ጭምር ማዕከላዊነትን ያጣ በአንድ ቴሪቶሪ ውስጥ ሊዋሰን ያልቻለና ስለመብቱ ስለግዴታውና ስለ ሪኮግኒሽኖቹ ጭምር
ሊወክለው ያጣ የሚወክለው ያጣ ህዝብም ጭምር ነው የኩርድ ታሪክ የሚያሳየው። በተለያዩ ቮካብላሪዎች ስትጠቀም ይህ አሳዛኝ የኩርድ ታሪክን ስታነሳ የምታነሳው ማዕከላዊነትን ማጣት፣ መበተን፣ ያልተቋጨ የፖለቲካ ትግል ውስጥ መገኘትና የኢንተርናሽናልና የሪጂናል አክተርሶች ፍላጎት የዴሞግራፊ ቼንጅን ያመጡበትን ህዝብ ማዕከላዊ ለማድረግ የምትጠቀምበት ወርድ ነው። እንደኔ መረዳት ለየትኛውም የኢትዮጵያ ህዝብ የምትመኘው ተርሚኖሎጂ ሆኖ አላገኘው የኩርድ ታሪክ። እዚህ ጋር ግን ከኦቶማን ኤምፓየር ጋር ያያይዘው የሚድል ኢስትን በአጠቃላይ የሀገረ መንግስት ምስረታዎችን የአፍሪካንም ጨምሮ ስትመለከት ከኤምፓየሮች መውደቅና ከኮሎኒዎች መውደቅ በኋላ የተፈጠሩ የሀገርና መንግስታት ጉዳይ ነው። ኦቶማን ቱርክ ሰፊ ሚድል ኢስት መካከለኛው አውሮፓ ድረስ የተንሰራፋ ሰፊ ኤምፓየር ስቴት ነበር። ያ ሲወድቅ ራሳቸውን የቻለው ሀገርና መንግስታት መፈጠር ጀመሩ። ይሄ የታሪክ ግጥጥሞች ሁለተኛው ዓለም ጦርነት ሲያበቃ ስለነበረም ጭምር የአሜሪካ መንግስትም የዩናይትድ ኔሽን ምስረታም ጭምር እገዛ አድርገውላቸው ሉዓላዊ መንግስት የመሆን እድል አግኝተዋል። እዛ ውስጥም ጭምር ያልተጠናቀቁ የብሔርና የሀገር ግንባታዎች ሂደቶች አሉ። ከዚህ ውስጥ አንደኛው የፓለስቲን አሳዛኝ ታሪክ ከእንደገና ደግሞ የኩርድ ማዕከላዊ መንግስትን ማጣትና በዓለም የፖለቲካ ስርዓት ውስጥ ሉዓላዊ መንግስት ሆኖ አለመሳተፍ ጭምር አንደኛው የኩርድና የፓለስቲን ወይም ደግሞ ሌሎች ህዝቦችንም ጭምር የሚያሳይ ነው። በአጠቃላይ የኤምፓየሮች መውደቅና የሀገርና መንግስታት መነሳት ያልተጠናቀቀ የሀገረ መንግስት ግንባታ ውስጥ መግባትም ጭምር አንደኛው አሳዛኙ የኩርድ እጣ ፈንታ ሆኖ ወድቋል ከሁለተኛ ዓለም ጦርነት በኋላ። ይሄ ህዝብ የራሱ መለያ የራሱ ቋንቋ የኔ የሚለው ወግና ስርዓት ቢኖረው በተለያዩ ሀገር ውስጥ እንደመበተኑ መጠን እጣ ፈንታው የሚወሰነው እንደራሱ ሳይሆን በተጠጋባቸው ሀገርና መንግስታት ውስጥ ነው። ሚኒንግ ይሄ ሉዓላዊ መንግስትና ማዕከላዊነትን ማጣት የሚፈጥረው ጉዳይ ነው። ስለዚህ ቱርክ ውስጥ ስትኖር ምናልባትም በሁለተኛ ደረጃ፣ ኢራን ውስጥም ስትኖር ባነሰ የፖለቲካ መብት ደረጃ፣ ኢራቅ ውስጥም ስትኖር ባነሰ የፖለቲካ መብት ደረጃና በመንግስታዊ ስርዓት ውስጥ አለመሳተፍ መገፋት ጭምር የኩርድ ዕጣ ፈንታ ሆኖ ቀጥሏል። ትግሎች ይካሄዳሉ። ለፍሬ በቅተው ግን በኢንተርናሽናል መሰረትም ጭምር እውቅና አግኝተው በዓለም የስርዓትና መንግስት ውስጥ በሉዓላዊነት ክብር ደረጃ ተሳታፊ ሆኑበትና እድላቸውን በራሳቸው መወሰን ያልቻሉበት ሁኔታ ነው። ከኦቶማን ቱርክ በኋላ አፕ አንቲል ዘ ፕሬዘንት ያለው የኩርድ ህዝብ ታሪክ እንዲሁም የፓለስቲንንም ጭምር ማለት ነው። በጥቅሉ ማዕከላዊነትን ማጣት፣ ወሰነ ግዛትን አስምሮ አለመገኘትና ሰስቴናንስ ኦፍ ፖለቲካል ሂስትሪ ቀጣይነት ያለው ነገንም ሊያመላክት የሚችል የመንግስታዊ ስርዓት ግንባታ ውስጥ አለመገኘት አሳዛኙ የኩርድ ህዝብ ታሪክ ነው በከፊል። ሌላው ምንድነው እንግዲህ በአለማችን ላይ ላርጀስት ስቴትለስ ነው የሚባለው ከ20 ሚሊዮን በላይ ከቱርክ፣ ኢራቅ፣ ኢራንና ሲሪያ ውስጥ ይገኛሉ። ስቴትለስ ናቸው። የኦቶኖሚ ጥያቄ ሳይሆን ስቴትለስ መንግስት አልባ ናቸው። ወጥቷል። ከኛ ተጨባጭ ሁኔታ ጋር ትንሽ ራቅ ያለ ነው የመንግስትነት ጥያቄ። ሌላው ምንድነው ምን አይነት ችግሮች ነበሩ እነዚህ አሁን ቱርኮቹ ኩርዶቹ ወደ መንግስትነት ወይም የራሳቸው መንግስት ለመስረት አንደኛ የሚነሳው የጂኦፖለቲካል ኦብስታክል እንደ ችግር የሚነሱ አሉ። ከነሱ አንፃር እንዴት ነው የሚገለጸው? እንግዲህ የኩርድ አሰፋበርና የጂኦፖለቲክስ ሁኔታዎች በተበተኑባቸው አገሮች ውስጥ ጭምር የሚወሰን ነው። እንዳለመታደል ሆኖ ከኦቶማን ቱርክ በኋላ የተፈጠሩት አገርና መንግስታት ከመተባበር ይልቅ ተባብሮ መጠፋፋትን መሰረታቸው ያደርጋሉ። የአረብ ናሽናሊዝም ለዚህ አንደኛው አለመሳካት፣ የባስ ፓርቲ ውድቀትም ጭምር ለዚህ ማሳያዎች ናቸው። እነዚህ ማዕከላዊ መንግስትነትን ያጡ አካላት ደግሞ ማዕከላዊነት ካላቸው መንግስትና ስርዓቶች ጋር በጥገኝነት መኖርን ነው የቀጠሉበት ከኦቶማን ቱርክ በኋላ። ይሄ በራሱ ትልቅ ጉዳት አለው። ለምን ስርዓትና መንግስትን አለመመስረት፣ በዓለም ውክልና ላይ ማጣት፣ በፖለቲካ፣ በኢኮኖሚ፣ በዲፕሎማሲ፣ በዓለም አቀፍ ግንኙነት በሙሉ የሚወክልህ የራስህ የወንዝ ልጅን ማጣት የመበተን ዕጣ ፈንታ አንደኛው ገጽታ ነው። ስለዚህም ነው መበተን ስል መጀመሪያውንም መንግስት ኢንፋክት አልነበሩ፣ ስርዓትና መንግስት አልቦነት ነበር የነበረው። የአጎራባች ሀገሮችም ለዚህ አጋዥ ሆነው አልተገኙም። ሳዳም ሁሴን በኬሚካል ሊፈጃቸው ብዙ ሙከራዎችን አድርጓል። በኬሚካል የሚታወቅ ታሪክ ነው። ቱርክ ውስጥም ጭምር ትግሎች ይካሄዱ ነበር። የትጥቅ ትግሎች ስርዓትና መንግስት ፓርቲዎች ፒኬኬን ጭምር በጥቅሉ በአንድ ወሰንና ግዛት ውስጥ በማዕከላዊ መንግስት ደረጃ እድላቸውን በራሳቸው መወሰን ያልቻሉ ህዝቦች ሆነው መታየታቸው ነው የኩርድ ጉልህና አብይ ታሪክ ሆኖ የምታገኘው።
ለዚህ የቀጠናዊ ፖለቲክስ የራሱ ከፍተኛ ሚና አለው። የዓለም ውስብስብና ጥልፍልፍ የሆነ የዓለም የፖለቲካ ሁኔታ የራሱ ሁኔታ አለው። የኢንተርናሽናል ሎ ደግሞ ምናልባትም ሪጂድ መሆን ካለ ቴሪቶሪ እውቅና አለመስጠትና ጉዳያቸውን ከሌሎች አቻ ሉዓላዊ ሀገርና መንግስታት ጭምር አለመፈጸም የራሱ ተጽዕኖ አለው ኩርድ ላይ። ስለዚህ ካልተመለሱና ገና በትግል ላይ ያሉ የህዝቦች ታሪክ ጭምር ሆኖ ነው የምታገኘው። ስለዚህ ስለ ኩርድ ስታነሳ የመጀመሪያው ትልቁ ምስል የራሱ ባህል ካልቸር ሌላም መለያዮች አሉት። ግን ደግሞ በታሪክ ጣፈንታው ጎሎበት ማዕከላዊ መንግስትን ማጣትና ጉዳዩን በሌሎች አጎራባች ሀገሮች ውስጥ ባለው የፖለቲካ ስርዓት እንዲወሰንለት የተገደደ ህዝብ ጭምር ታሪክ ሆኖ ታገኘዋለህ። ይሄ ነው በጥቅሉ። እዚህ ላይ ሌላው ምንድነው ከኦቶማን ቱርክ መፍረስ በኋላ ኩርዶቹ በአራት ሉዓላዊ መንግስታት ውስጥ የተበተኑ እንጂ በአንድ ሉዓላዊ መንግስት ውስጥ በራሳቸው ግዛት የተበተኑ አይደሉም። መሰረታዊ ላይ ልዩነቱን ያሰመርንበት እንድንል ብዬ ነው። ለምሳሌ ቱርክ ሲሪያ ውስጥ ሲደራጁ ኢቨን ኢራቅ ውስጥ ሲደራጁ እዛ ድረስ ወታደር ልካውሉ መሰረት እንዳይዙሉ ስትዋጋ እናያለን። በአሸባሪነት ሁሉ ስትፈረጃቸው እናያለን። አብዛኞቹ የመገንጠል ቢሆንም አሁን ለምሳሌ ቱርክ ጋር ብንወስድ የኮንፌደራል የሆነ ሲስተም እና ፒኬኬ የሚጠይቁትን ሁሉ በአሸባሪ ሰርዛለችና ስለዚህ በአራት መንግስታት ናቸው እንጂ በአንድ ሀገር ውስጥ የተበተኑ አይደሉም። ምንድነው በተናም የሚለውን ቃልን የተጠቀምኩበት ስርዓትና መንግስት መስርተው ያ ስርዓትና መንግስት ሲወድቅ የተበተኑ ሳይሆኑ መጀመሪያውኑ በታሪክን ክብሎች ከኦቶማን ቱርክና ቀጠናዊ ፖለቲካና የዓለም ኢንተርናሽናል አክተሮች ፍላጎትና ጫናዎች ውስጥ ጽኑ ማዕከላዊ መንግስትን መመስረት ያልቻሉ ህዝቦች ናቸው። በዚህም መሰረት ዓለም አቀፍ እውቅናቸው ነው ጉዳዮቻቸው ጭምር በተበተኑባቸው ህዝቦች ውስጥ የሚወሰን ነው። ቱርክ 1991 ላይ መስለኛል እንደ ማይኖሪቲ ራይት መናገርና ባህልን ዲሞንስትሬት ማድረግ እንደተፈቀደች ኢራን ውስጥ ሲለ ኳስችን ነው። ሌሎችም ጭምር ለዲሞክራሲ ቀራቢ ያልሆኑና በራስ የፖለቲካ ውድቀት ውስጥ ያሉ ጭምር የቱርክን የማይኖሪቲ ራይት ያከብራሉ ብለን የምትገነዘብበት ሁኔታ አይደለም ያለው። ስለዚህ ቱርክነት ምንድነው ኩርዲስታንነት ስትል በተለያየ ሀገርና መንግስት ውስጥ ያሉ ወደ አንድ ስርዓትና መንግስት መምጣት ያልቻሉ ወሰንና ሀገረ መንግስት የሚለውን ነገር ሊያሟሉ ያልቻሉ ህዝቦች ናቸው ጭምር ነው እንጂ ስርዓትና መንግስት መስርተው የተበተኑ ህዝቦች ናቸው ማለት አይደለም። ስለበተናና ስለመሰባጠር ሳወራ እዚህ ላይ ሌላ ምንነው ይሄ ከዓለም አቀፍ ህግ አንፃር ስንወስደው ምንድነው ቴሪቶሪያል ኢንቴግሪቲው የግዛት አንድነቱን ከሰልፍ ዲተርሚኔሽን ጋር ለማስታረቅ በአብዛኛው ወይ ስትሮንግ የሆነ የቅኝ ግዛት ምክንያት አለዚያ ደግሞ በጣም ግሮስ የሆነ የሂውማን ራይት ቫዮሌሽን ጂኖሳይድ የተፈጸመበት ብሎ ይጠይቃል። በእነዚህ መካከል እንዴት ነው የሚታዩ ከዓለም አቀፍ አንፃር ቅድም ግዛታዊ አንድነትና የነሱ ሰልፍ ዲተርሚኔሽን በየቦታው የሚጠይቁት ጋር ከዓለም አቀፍ ህግ አንፃር እንዴት ነው የሚታዩ? እዚህ ጋር የሰልፍ ዲተርሚኔሽን ወደ ኢትዮጵያ ወደ ሰዓት መጣ ነው አይምሮም በቅንነት የምትመረምረው ከሆነ ከኤምፓየር አገዛዝ ራስን ጉዳይ በራስ ለመወሰን የሚደረግ ትግልና ያንን ስርዓትና መንግስት አለመቀበል ጭምር የሚያጠቃልል ካለ ስርዓቶች በታሪክ አጋጣሚ የአንድን ህዝብ ሉዓላዊ ክብር ማንነት የፖለቲካ ውሳኔ ጉዳይ በሚመጥን ደረጃ መፈጸም ሲያቅታቸው የሰልፍ ዲተርሚኔሽን ጉዳይ እያገጠጠ እያፈጠጠ ይመጣል። ስርዓትና መንግስቶች ግን ምናልባትም ይሄ ኮንሰፕትስ ኦፍ ዘ ገቨርንመንት የተገዢውን ሙሉ መብት ሳያጓድሉ በሚሄዱበት ወቅት ላይ ግን ምናልባትም አንድ ላይ የመቆምና አንድነትን የመፍጠር ሁኔታዎችን መለከታሉ። እዚህ ጋር ኢንተርናሽናል ምን ያገባዋል ሀገር ውስጥ ለሚከናወኑ ጉዳዮች ስትል በዓለም አቀፍ የፖለቲካ ስርዓት ውስጥ ተሳታፊ ለመሆን መጀመሪያ ሉዓላዊነት መሰረታዊ ያደርጋል። ሉዓላዊነት በራሱ የህዝብን ቁጥር የቴሪቶሪን ሁኔታ የፖለቲካ ጉዳይን በራስ የመወሰንና ከዓለም ስርዓት አክተርሶች እኩል የመገኘትን ሁኔታ የሚያማክል ነው ሉዓላዊነት ስንጭምር ማለት ነው። ይሄንን ማጣት በኢንተርናሽናል ሪኮግናይዝድ አለመደረግ እውቅናን ማጣት ጭምር ነው። ኦፊሻሊ ልታከናውን የምትችለው የዲፕሎማሲ ጥረት እኩል ሀገርና መንግስት ጋር አይሆንም። የመብት ጉዳዮችን ስታነሳ ጭምር እኩል ኃላፊነትም ግዴታም ጭምር ታጣለ። ለምን ማዕከላዊነት መንግስትንና ሉዓላዊነትን ማጣት ከሪኮግኒሽን እጦቶች ውስጥ አንደኛው ስለሚሆን ጭምር ነው። ስለዚህ ይሄ በአጠቃላይ በተለያዩ ሀገሮች ላይ ሆኗል። የኩርድን ኬዝ ግን ስትመለከት የማይኖሪቲ ሆነው በሰፈሩባቸው አካባቢዎች ጭምር የሚደርስባቸው ከፍተኛ ጫና ከፍተኛ እመቃና አፈና ራሳቸውን እንዲያስተዳድሩ መንስኤ መሆን አልቻለም።
ወይም ደግሞ ራሳቸውን የማስተዳደራቸውን ጉዳይ በዜሮ የሚያባዛ ሆኗል። ስለዚህም ነው የሰልፍ ዲተርሚኔሽንን ጉዳይ ቱርክ ውስጥ የተነሱ የፖለቲካ ፓርቲዎች ሁሉ በአንኳር ደረጃ የሚያነሱት። ራስን ማስተዳደር፣ የራስን ጉዳይ በራስ መወሰንና የራስን ሉዓላዊ ክብርና አንድነት ማጠናከር ብሎም ደግሞ ከሌሎች ሀገርና መንግስታት እኩል በሉዓላዊነት ደረጃ ጉዳይን ለመፈጸም መነሳት የሰልፍ ዲተርሚኔሽን ትግሎች ውስጥ አንደኛው ይሆናል ማለት ነው። አሁን ሌላ ደግሞ የሚያነሱት ምንድነው እዚህ ጋር የኩርዶቹ lack of access to the sea የላቸው ኦሬዲ በእነዚህ ትልልቅ ሀገሮች ታጥረው ያሉ ናቸውና ከኢኮኖሚ ከሎጂስቲክ ቻሌንጅ ከፍተኛ ይገጥማቸዋል የሚባል ነገር አለና እንግዲህ በአራቱ የተበታተኑ ስለሆኑ ራሱን የቻለ መንግስት ስላለ ማለት ነው። ከዚህ ሳኳያ ምን ማለት ይቻላል? ፖለቲክስ እና ኢኮኖሚ ሁሉም የሚገናኙ ጉዳዮች ናቸው። በተናጠል የሚተነተኑ ጉዳዮችም ቢሆን የአብሮነት ጉዳያቸው አብሮ መጓዝ የሚችል ነው። የፖለቲካ ስርዓትና የፖለቲካ መብት ባለቤት መሆን የተሻለ ኢኮኖሚ ሁኔታን የመፍጠር እድል አለው። በእነዚህ ኮንቴክስት ውስጥ ሆነ ስትመለከት የፖለቲካ መብቱን በሉዓላዊነት ደረጃ የተነፈገ ህዝብ የኢኮኖሚ ነፃነቱ ይኖረዋል ብለህ ማመን የሚቻል አይሆንም። ለምን ፖለቲክስን ስታስተካክል የኢኮኖሚ ነፃነትንም ጭምር አብረት አደላድላለህ። ፖለቲክስ የውሳኔ ጉዳይ ስለሚሆን የመብት ጉዳይ ስለሚሆን ራስን የመወከል ጉዳይ ስለሚሆን ጭምር እሱ በተዛባ ሀዲር ላይ ሲሄድ ግን የኢኮኖሚ ሁኔታህም ጭምር እና ደግሞ የብሔራዊ ዳቦ ጉዳይም ጭምር እያነሰ ፐር ኢንዲቪጁዋልም ይሁን በግሩፕ የምታገኘው ኢኮኖሚ ምንደጋ እየቀነሰ የሚመጣበት ሁኔታ ነው ያለው። ስለዚህ የፖለቲካ ጉዳያቸውን በራሳቸው መወሰን ያልቻሉ ህዝቦች የኢኮኖሚ ሁኔታቸውን በራሳቸው ወስናሉ ማለት የማይገናኝ ጉዳይ ነው። የመጀመሪያውና መሰረታዊ ጉዳይ የውሳኔ ጉዳይ፣ የራስን የማስተዳደር ጉዳይ፣ የሉዓላዊነት ጉዳይ ሳይሳካ የኢኮኖሚ መርታን ይፈጥራሉ ብለን መገንዘብ መቻል አይቻልም። ወይም ደግሞ ሊገናኝ የሚችል ሆኖ አታገኘው። ለምን ፖለቲክ መሰረታዊ ጉዳይ ስለሚሆን ጭምር ነው። ፖለቲክስ ውስጥ መጓደልና የመብት ትግሎች አለመሳካት፣ ማዕከላዊነትን ማጣት፣ የራስን ጉዳይ በራስ አለመወሰን ሲከሰት በአንተ ጉዳይ ሌሎች እስከወሰኑልህ ድረስ የቀዳሚው ዝርዝር ላይ የምትሰፍር ህዝብም ግለሰብም ልትሆን አትችልም። መጀመሪያ ለራሱ ህዝብና መንግስት ማድራት የብዙ ሀገርና መንግስት መለያ ስለሚሆን ጭምር ማለት ነው። ስለዚህ በቀጣይነት የሚወሰንልህ ከሌላው በሚገኘው ትርፍና ሽርፍራፊ ሊሆን ይችላል ማለት ነው። ዋናው መሰረታዊ ነገር የፖለቲክሱን ቁማር ወይም ደግሞ ጨዋታ ከተበላ የኢኮኖሚውን ጉዳይ ታሻሽለዋለህ ብሎ ማሰብ ፍሸት። እሺ እዚህ ላይ የሚነሳው ምንድነው በመሐላቸው ያለ ራይቫል ፖለቲካል ፋክሽን በመሐላቸው በተለያየ ሀገር ያለ በመሆናቸው አንዱ የፖለቲካ እንቅስቃሴያቸውን በተመለከተ በጣም ፍራግመንትድ ነው፣ የተከፋፈለ ነው። በጎሳ ለምሳሌ በትራይባል በአይዲዮሎጂካል ላይን የተለያዩ ለምሳሌ ኢራቅ ኩርዲስታን ዲሞክራቲክ ፓርቲ እንደገና the ኪን ኦፍ ኩርዲስታን ሂስቶሪካሊ ከታሪክም ጀምሮ የቁርሾና ግጭት አላቸው። ኢቭን ከፍተኛ ግጭት ውስጥ ደርሰዋል ነው የሚሉትና እንደዚህ ዩኒፋይድ ወደ ፍሮንት ኢንዲፔንደንስ የሄዱን ጉዳይ ላይ ተግዳሮት አምጥቷል። የሁል ጊዜ ማዕከላዊ መንግስትን ያጣና በተለያዩ ሀገር ውስጥ ሰፍሮ ወይም ደግሞ አሲምሌት ተደርጎ የሚገኝ ህዝብ ጣፈንታ ነው። አሁን አንተ ያልከው ጉዳይ ቱርክ ውስጥ የሚነሳው የኩርዲስታን ጥያቄ ኢራቅ ውስጥ ሲነሳ በነበረው በተለይ በሳዳም ሁሴን ጊዜ ከነበረው አይነትና መልኩ ይለያያል። ለምን የመጀመሪያውኑ የኦቶማን ቱርክ መውደቅ፣ ከዛ በኋላ ደግሞ ይሄ ማንዴት ስቴት ሀገርና መንግስታት ማጣት፣ ከዛ በኋላ ደግሞ በተለያዩ ሀገር ውስጥ መገኘት የመሰረታዊ ጉዳይ ልዩነትን በሚያጎሉልህ ስርዓትና መንግስቶች ውስጥ ጉዳይ እንዲከናወን ያደርጋል። ስለዚህ ኩርዶች ምናልባትም በቱርክ ውስጥ የሚያነሱት የማይኖሪቲ ራይት በሌሎች ሀገራትም ጭምር ከሚነሳው አይነትና አይደንቲቲው እየተለየ መጥቷል ስሩ ታይም በጊዜ ሂደት። ስለዚህም ነው የተለያዩ ምናልባትም አንድነት የሌላቸው ማዕከላዊነትን ማጣት በራሱ አንድነትን ስለሚያሳጣ ወይም ደግሞ ዩኒፋይድ የመሆንን ጉዳይ ወደ ኋላ ተተው ባሉበት ሀገርና መንግስት ውስጥ ግን የማይኖሪቲ ራይትን ለማግኘት የሚታገሉ ህዝቦች ሆነው የሚታዩት። ለዚህም ነው በኢንተርናሽናል ሎው የሚሆን በኢንተርናሽናል ዲፕሎማሲ ጉዳዩን ለመፍታት ውስብስብ በጣም አቅም የሚጠይቅና ጉዳዩን እንዳንተ ሊፈጽምልህ የሚችል ስርዓትን መገንባት የግድ የሚያስብለው። በአንድ ላይ ሆኖ ስርዓትና መንግስትን መፍጠር ካልተቻለ ደግሞ በሌሎች ሀገሮች ውስጥ ጭምር እንደ ማይኖሪቲ ጉዳያቸው እንዲፈጸምላቸው የሚደረጉ ጥረቶች እንብዛም ፍሬያማም ጭምር አይደሉም። ስለዚህ በጥቅሉ የአንድነት መሰረቱ የተናጋ ነው ማለት ይችላል። ሌላው ያጠራነው እንደነል ማለት ለኛስ ሌላው ምንድነው የመንግስታዊ ይዘትና ቅርጹን በመንግስታዊ ግንባታም
ይሄ ሞዴል ኦፍ ስቴት ሁድ የሚሉት ላይ ልዩነት በጣም ሲንጸባረቅባቸው ይስተዋላል። ዛሬ ለምሳሌ አሁን ብንወስድ የኬአርጂ ብንወስደው ትራዲሽናል የሆነ ኔሽን ስቴት ቢልዲንግ ኢራቅ ውስጥ ያለውን ብንወስደው ኢራቅ ውስጥ ያለው ነው እንግዲህ ትራዲሽናል ይፈልገው ቱርክ ላይ ስትመጣ ደግሞ ምን እንደሚሉት ዲሞክራቲክ ኮንፌደራሊዝም ለፒኬኬን እኛ ፍሮንት ፒክቸር ላይ ተጠቀምነው አብደላ ኦቻላ በኋላ ባሸባሪነት እንደውም 40 አመት እንዲፈርሱ አድርገናል ከኛ ጋር ተስማምተው ይላል የቱርክ መንግስት። እነሱ አሁን ኮንፌደራሊዝም ነው ግን ዲሞክራቲክ ኮንፌደራሊዝም ነው የሚጠይቁት ኮንፌደሬት ማለት ነው። እንደነዚህ አይነት የተለያየ ስቴት ሁድ ውስጥ የመጡት ምንድነው መነሻው? ያው ኦርጋኒክ ከአርቲፊሻል ወሰንና ግዛት አንስቶ በሰፈሩባቸው ጉዳዮች ውስጥ አገርና ጉዳዮች የመወሰናቸው ጉዳይ የአንድ ድምጽ ባለቤትነትን ያሳጣቸው መጥቷል። አንድ አሰብ ለጨምር አያይዘ ሲሪያ ላይ አሁን ስንመጣ ደግሞ ፕራይቬታይዝ የሚያደርጉት ዲሴንትራላይዝድ የሆነ ኦቶኖሚ ዲሴንትራላይዝድ የሆነና ኮንቬንሽናል ስቴቱ እንዳለው ነው ግን ዲሴንትራላይዝድ የሆነ ኦቶኖሚ ነው የሚጠይቅና ሶስት አይነት ሞዴል ነው የሚጠቀሙትና ባክግራውንዱ ምንድነው? የባክግራውንዱ ሁሉ ጊዜም የዓለም የፖለቲካ ስርዓትና የሀገርና መንግስታት መፈጠር በአመክንዮና በመሰረታዊ ጉዳዮች ላይ ትክክለኛ ሆኖ አይደለም የተፈጠረው። አንድ አይነት ህዝብና መለያ ያለው ህዝብ በተለያየ ሀገር ውስጥ የሰፈረበት ሁኔታ አለ። አንድ አይነት መለያ ያለው ህዝብ ደግሞ በምንም መልኩ መብቱን በማያከብርለት ስርዓተ ኮሎኒ ይሁን ወይም ደግሞ የኤምፓየር መስራታዎች ውስጥ ሲከፋፈል የኖረበት ሁኔታ ይኖራል። ዋናው መሰረታዊ ጉዳይ ግን ምንድነው? በጊዜ ሂደት እነዚህ ሲሪያ ውስጥ ያሉት፣ ኢራን ውስጥ ያሉት፣ ቱርክ ውስጥ ያሉት የኩርድ አገሮች ቀድሞ ስርዓትና መንግስትን መመስረት አልቻሉ። በዛም ምክንያት በተለያዩ የአሲሚሌሽን ፖሊሲዎች ውስጥ ጭምር በጭፍለቃ ውስጥ ያለቁ ናቸው። ስለዚህ የአንድነቱ ጉዳይ የራቀ ሲሆን ሁሉም በየቀየው የፖለቲካ ጥያቄውን ይዞ የሚታገልበት ሁኔታ ነው የተፈጠረው። አንላይክ ቱ እስራኤል ማለት እስራኤላውያን ዓለም ላይ ተበትነው ነበር ግን ጠንካራ ስርዓትና መንግስት በምዕራባውያን መርዳታ ጭምር የጀርመን ጭፍጨፋው የሁለተኛው ዓለም ጦርነት ጭፍጨፋ ጭምር እንደ ምክንያት ተቆጥሮላቸው ዓለምን ማጋሽ ሆኖ ጠንካራዋን እስራኤል መፍጠር ችለዋል በብዙ ጠላቶች ውስጥ ጭምር ቢሆን። ለኩርድ ግን ይሄ ጣው የሱ ሊሆንለት አልቻለም። ይልቁን ከጊዜ ሂደት በኋላ ምንድነው የመጣው? የኩርድ ዩኒፊኬሽን እየተተወ በአገርና መንግስታት ውስጥ ግን የማይኖሪቲ ራይታቸው እንዲጠበቅላቸው የሚደረጉ ትንንሽ ቅንጭብ ትግሎች ናቸው እየተፋፋሙ የመጡት። እነዛም ቢሆን የዛን ያህል ውጤታማ የመሆን ጉዳይ አታይባቸው። ለምሳሌ ቱርክ ውስጥ ብትነሳ ከቱርክ ስርዓትና መንግስት ውስጥ ቴሪቶሪ ወይም ደግሞ የህዝብ ነጻነት ተወክሎ አንድ ላይ ከሌሎቹ ጋር ሆነው አዲስ የቴሪቶሪና የፖፑሌሽን አሰፋፈር ተፈጥሮ ቱርኮች ማዕከላዊ መንግስት ያለው ነገር ያገኛሉ ማለት ዘበት። ለምን ቱርክ ውስጥ ያለው የብሔራዊነት ስሜት ኢራን ውስጥ ያለው የብሔረተኝነት የኢራን ብሔረተኝነት ስሜት ጭምር ለዚህ ምቹ ሁኔታን የሚፈጥራሉ። ስለዚህ ቀጠናዊ ፖለቲክስም ዓለም አቀፋዊ ፖለቲክስም የውስጥ የነሱ የኩርድ ትግልም ጭምር ለኩርድ ጣፈንታ ወሳኝ ሆኖ የሚቆሙበት ሁኔታ ነው ያለው። ምናልባት ዲሞክራሲ በጣም በልጽጎ ቢሆን እዛ አካባቢ በፓለስቲንም ጉዳይ ጭምር ነው የምነግርህ እነዚህ እንደ መብት ኢንተርቴን የመደረግ ጉዳይ ይኖራቸው ነበር። ህዝቦች ሊፈልጓቸው የሚችሏቸው የፖለቲካ መነሳሳቶች የብሔረተኝነት ትግሎች የአዲስ ስርዓትና መንግስት መስራታዎች መከናወን የሚችሉ ሆነው ሊገኙ ይችል ነበር። ይሄ ለእስራኤል ሆኗል 19 እስራኤል እንዳገር በድጋሚ ስትመሰረት። ለቱርክ ግን ሊሆን አልቻለም በብዙ ስብስብ ሁኔታዎችም ጭምር ማለት ነው። ስለዚህ የአንድ ዩኒፋይድ ሆነ በአንድ የፖለቲካ ውሳኔ ውስጥ መተዳደር የሚችል ሉዓላዊ ክብርና ኃላፊነትና ግዴታ የሚኖረው ስርዓትና መንግስት መመስረት ባለመቻሉና በመጨንገቡ በየሰፈሩ ውስጥ የኩርድ የማይኖሪቲ ራይት ትግሎች ብቻ ናቸው ሲከናወኑ የምትሰማው ወይም ደግሞ በኩርድ አድማስ ውስጥ ተደማጭ ሆኖ የምታየው ማለት ነው። አስቲ እዚህ ጋር ያጠቃለሉና የእንትኑ ለምሳሌ አሁን ፐርሲስታንት ሬት ተቋሚ ስጋት ነው ተብሎ ለነሱ የሚታየው የአካባቢ ቮላታይል ነው ያልተረጋጋ በመሆን እንደገና እሱ ብቻ ሳይሆን ከፍተኛ አሸባሪ ኃይል ያሉት ነውና አይሲስ ለምሳሌ በርካታ እነሱ ላይ ጥቃቱ ላይ ፈጸመበት ሁኔታ አለ። ከዚህ አንፃር አጠቃላይ ሪጅኑ የተረጋጋ አይደለም የነሱ ጥያቄ አለ። ይሄን በኮምፓራቲቭ አናሊሲስ ብንሰጣው በአፍሪካ ቀንድና እዛ ባለው ሪጅናል አንስቴቢሊቲ ውስጥ እንዴት የሚታይ ነው? ከሶማሊያ ውድቀትም ሆነ ሱዳን ውስጥ ችግሮች ከመጓት ከሌሎች የማዕከላዊ መንግስት መጠርመስና መውደቆች ወይም ደግሞ
የሥርዓትና መንግስት አልቦነት እያየለ መምጣት ሁሌም ለዓለም አቀፍ ህግና ኖርሞች የማይገዛ አካላትን እየተካ ሲመጣ ታያለ እንደ ፓተርን ነው እየሆነ ያለው ሶማሊያው ሥርዓትና መንግስት ነበር ከ1991 እንደ አውሮፓውያን አቆጣጠር ከወደቀ በኋላ ብዙ ስቴት አክተርሶች ለዓለም ሥርዓትና ለፖለቲካ መጎልመስ ግድ የማይሰጣቸው አካላት እንደ ልባቸው የሚፈንጩበት ሁኔታ ነበረ አሁንም ድረስ እየቀጠለ ነው ያለበት ሁኔታ ነው ያለው በተለያዩ ሚድል ኢስት ውስጥም ስትመለከቱ ዋናው ክራይሲስና የችግሮች መንስኤ የሚያደርገው እንደዚህ የዲሞክራሲ አለመጎልበት ለዓለም ሥርዓትና የፖለቲካ ሁኔታ ከፍታን አለመመኘትና በየቀየው ላይ የሚፈጠሩ የሄጌሞኒክ አክተርሶችን ጭምር በእነዚህ ከፍተኛ ውድድርና አለመተማመን ሁሌም ሴኩሪቲ ዳይላማው ከፍተኛ በሆነበት ቀጠናው ስትገኝ መንግስትና ሥርዓተ አልቦ መሆን ደግሞ ይባስ ትልቅ ችግር ውስጥ ነው የሚገጥ ለምን ላንተ ብሎ የሚታጠቅ የለም ላንተ ብሎ ለመብትህ የሚታገልልህ የለም ላንተ ብሎ ሰንደቁን የሚያቆምልህ የለም የተበታተነ ህዝብ ታሪክ ጭምር ነው የሚሆነው ስለዚህ ለዓለም አቀፍ ህግና ሥርዓት የማይገዙ አካላት ኩርድንም ቢያስቸግሩትና የኩርድ ቀይና ሰፈር ውስጥ ቢፈነጩም ጭምር የሚጠበቅ ሆኖ ነው የምታየው ለምን የሥርዓት አልቦ የማከላዊ መንግስትና ለዓለም የፖለቲካ ኖርሞች አለመገዛት በሞተና በከሰመ ቁጥር ሁሌም ነን ስቴት አክተር የሆነ ሁሌም በህገወጥ ኢሊሲት አክቲቪቲዎች መክበር የሚፈልግ ሁሌም ለሥርዓትና ለሰብአዊ መብቶች የማይጠነቀቅ የተለያዩ የቡድን ፍላጎቶች ግን ደግሞ እነዚህ ቡድን ፍላጎቶች ሥርዓትና አልቦ ከመሆናቸው በተነሳ እርስ በርስ የሚጋጩበትና ዙሪያውን በችግር ብቻ የታጠበ የፖለቲካና የኢኮኖሚ ሁኔታዎች ናቸው የሚገጥ ስለዚህ ይሄ ቢገጥመው አሳዛኙ ኩርድ ታሪክ የሚደንቅ አይደለም የሚጠበቅ እንጂ ማለት ነው ለዚህም ነው የሚድል ኢስትን ፖለቲክስ እና ሂስትሪ ስታጠና እጅግ ጥንቃቄና የየለቱ ዲቨሎፕመንቶችን አጉልተ ማየት ብሎም ደግሞ እነዚህ አካላት በምን አይነት ሁኔታ ወደ ዘመናዊ ፖለቲክስ ወደ ተሟላ የሰው ልጅ መብትንና ግዴታ ሊያከብሩ ወደሚችል ስርዓት ውስጥ አካል ይሆናሉ ብለ ብዙ እንድትጨነቅና ክሪቲካሊ እንድታይ የሚያስገድድ ጉዳይ ይሄ ሆኖ ታገኘዋል ለማጠቃለል እንትን ማለት እንችላለን አንደኛ ከሪጂናል ፓወር ተቃውሞ የዓለም አቀፍ ድጋፍ ማጣት የነሱን ስቴቶች ቪዚብል ሊያደርጉ አይችልም ተብሎ ነው የሚታሰበው ግን በኮርዲሾቹ አውቶኖሚ ወይም ሰልፍ ገቨርናንስ ባሉበት ሁኔታ ግን የማግኘታቸው ድል ያው አሁንም ያገኙአሉ ሰፊ ነው ብሎ መደምደም ይቻላል አሁንም የዲሞክራሲ ምንድነው በተለያየ መልኩ የመብት ጉዳዮች ጫፍ የደረሱበትና ያልተጓደሉ ሁኔታዎች ያሉበት ቀጠናና ሰፈር ቢሆን የሰፈር ጉልቤዎች እንደልባቸው ጉዳዮችን የሚፈጽሙበት ሀገር ባይሆን እንደው አይደል ስቴት እያሰብኩ አይደለም ቢሆን የኮንፌዴሬሽንን ጉዳይ የቱርክን የኩርድንም ይሁን የፓለስቲንን ጉዳይ ይፈታዋል ብለ ታስባለህ ለምን ኮንፌዴሬት ሆኖ ከሌሎች ሀገሮች ጋር ጭምር ባነሰ ሉዓላዊነት ግን ደግሞ ጉዳዩን በራሱ መፈጸም የሚችል የፖለቲካ መብቱን ኢንተርቴን ሊያደርግ የሚችል የፖለቲካ ዩኒቲ መፍጠር ይቻላል ብለ ታስባለህ እንደዛ ነው ሞዴሎች ግን ሚድል ኢስት ላይ ሲሰሩ አታያቸውም ለምን እነዚህ ማክበር የሌሎቹን የቀጠናውን ጉልቤዎች ሉዓላዊነት መዳፈር ተደርጎ ጭምር የሚታይበት ሁኔታ ነው ያለው ስለሆነቱ ዋሮ ዊልሰን የአሜሪካኑ መንግስት ከሁለተኛ ዓለም ጦርነት ዋዜማ ጀምሮ ስለ ኩርድም ይሁን ስለነዚህ አዳዲስ ሥርዓትና መንግስትን ስለሚሹ ህዝቦች ብዙ ጊዜ ጽፍም ይታገልም ነበር ማለት ይችላል ለምን አሜሪካን ያገዘው ነገር ውሏድሮ ለፍሬ መብቃት እድሉ ከፍ ሊልም ስለሚችል በተለይ ከሁለተኛው ዓለም ጦርነት የመጀመሪያዎቹ ዓመታት በኋላ ጭምር ማለት ነው የፒስ ትሪቲዎችን የፓሪስ ፒስ ትሪቲን 1919 ላይ ማየት ይችላል አውቶኖመስ and sovereign የሆኑ የራሳቸውን ጉዳይ ማከናወን የሚችሉ አካላትን የመፍጠር ሚድል ኢስት ላይም ጭምር ሁኔታዎች ታያለ ሆኖም የዓለም ፖለቲክስ ዘባርቄ ነው ተቃያሪ ጉዳዮች አሉ እነዚህ ጉዳዮች የአንድ መሪ ፍላጎትም ቢሆን በሌሎች መንግስታት ቀጣይነት ባለው ሁኔታ ጭምር የሚታያሉ ወይም የኩርድ የጂኦፖለቲክስ ሲግኒፊካንት እንደ እስራኤል ወይንም ደግሞ እንደ ሌሎች ሀገሮች ባለመሆኑና የዲያስፖራ ፖለቲክስም ያነሰስ ሊሆን ስለሚችል ጉዳዩን እንደ ጉዳይ ብለው ሊያውለት የሚችሉ ህዝብ አይሆን ይሄን ደምረን እንግዲህ ወደ ትግራይ ፖለቲካ ወይም የትግራይ ኩርድ በጣፋንታ ይገጥማታል የሚለውን ቀጥለና ያለ ነው መልካም እንግዲህ ይሄን ያህል ስለ ኩርድ ከመጣን አድማጮቻችንን ግንዛቤ ከወሰዱ በኋላ እንግዲህ የምታውቀው ነው በህዝባዊ ወያኔ ሀርነት ትግራይና በእናቶ ጌታቸው መካከል ያለው ልዩነት ያው የአደባባይ ዕውቀት ስለሆነ ብዙ ስለሱ ምንለው ነገር የለም ግን በሁለት በአንድ ፓርቲ ውስጥ የነበሩ በፈጠሩት የፖለቲካ ልዩነት መነሻ
ትንታኔና አሁን ካለው ተጨባጭ ትግራይ ውስጥ ሁኔታ ከአካባቢ ሁኔታ ቅድም እንዳመጣ ነው ማለት ሪጂናል ፖለቲክስ አንፃር ትግራይ የእንደዚህ አይነት የኩርድ እጣፋንታ ይደርሳታል ብሎ የሚያስችል ድምዳሜ መነሻ ለሱ ብቻ ሳይሆን ፖለቲካ ታሪካቸው ራሱ ተመሳሳይ ነው ወይ የሚለውን እሱ ብሪፍ አድርገን ወደ ዲቴል ብንገባ ተከታተል ስለዚህ ልቀጥል አሹር የኩርድን ታሪክ እዚህም እዛም ሳታጣራ ተቃቅሳ ኢትዮጵያ ውስጥ ላሉ ብሔሮች ወይም ደግሞ የፖለቲካ ትግሎችና የፖለቲካ ጥያቄዎች ማዋል እንዴት በምን አግባብና በምን መሰረታዊ መመሳሰል አይተው ነው ምናልባት ይሄስ በጎመኘት ሆኖ በኢትዮጵያ ውስጥ ላሉ ማህበረሰቦች የፖለቲካ ኮሚኒቲዎች የምትመኘውስ ነው ወይ የሚለው ይመስለኛል ወሳኙ ነገር ትግራይ ከድሮም ከንጉሱ ስርዓት ጀምሮ በመንግስቱ ኃይለማርያም ጊዜ ከዛ በኋላ ደግሞ አሁን በዚህ በእኛ ጊዜ ደግሞ የሁለት ዓመት ጦርነቶች አስከፊ ጦርነቶች ተከናውነዋል ከጦርነቶች ማግስት ሁሉ መለያየትና ኪሳራው በማን ስም ይጻፋል የሚለው ጉዳይ መለያየቶችን ቢፈጥርም የሚታሰብና የሚገመት ነው ከዛ በዘለለ ደግሞ ምናልባትም የትግራይ ህዝብ በኢትዮጵያ ፖለቲክስ ውስጥ ያለው ጉልህ ቦታ የሥርዓትና መነሻ መሆን የጥንት ነገስታቶች ዋክስ እንደዋን ምንድነው መቀባትና መሾምም ጭምር የምትላቸውን ጉዳዮች ሁሉ ይዘ ምናልባትም የትግራይ ህዝብ እንዴት ነው ጣፈንታው የሚሆነው ወደፊት አሁን ቅድም ካልናቸው የኩርድ የውድቀት ታሪኮች ጋር ጭምር ሊስማማ ይችላል ወይ ብሎ ማሰብ ከባድ ነው ለምን ከባድ ያደርገዋል በየ ወይም ደግሞ መስማማቱ ምን ያመጣዋል ለምን ኮምፓራቲቭ ፖለቲክስም ቢሆን የንጽጽር ፖለቲክስ መሰረት የሚያደርጋቸው አንድ አይነት ነገሮች መኖር አለባቸው ፋኑኤልም ሰው ነው ዮብም ሰው ነው በቁመትና በክብደት ይለያያሉ አይነት አትሊስት ሰውነታቸው መሰረታቸው አንድ አይነት ነገር አድርገህ ስታየው ጭምር ነው በመጀመሪያ የኩርድን ኬዝ በጥልቀትም ከላይም በኦፍ በረር ስትመለከት ነው የግዙፍ ኢምፓየሮች ውድቀትና የሥርዓትና መንግስት አልቦነት ጉዳይ ወራሴ ትግራይ ግን የራስን አውቶኖሚ ወይም ደግሞ የራስን በራስ የመወሰን ጉዳይ ሆኖ ነው በከፊል መጣል ወይንም ደግሞ የሥርዓተ መንግስት አካል እንጂ ራሱን በተለያዩ ቦታዎች ውስጥ በታትኖ ለህልውናው የሚታገል ማባቃ ትግል ውስጥ የገባ ህዝብ ታሪክ ሆኖ የኢትዮጵያን የፖለቲካ ታሪክ አተረዳም በየትኛው ማህበረሰብ ውስጥ ጭምር ባለ አሁን ባለንበት ሁኔታዎች ስትመለከት ትግራይ ውስጥ የተለያዩ ይገባኛል የፖለቲካ ጥያቄዎች ተነስተዋል አንዳንዶች ለዛ ህዝብ ጥሩ ማይመኙ ጭምር ግማሹ የትግራይ ህዝብ ወደ ሆነ አጎራባች ሀገሮች ወይንም ደግሞ ወደ አጎራባች ክልሎች የራሱን ግን ማዕከልነት ያጣ መሄድ አርገው ለመግለጽ ይሞክሩ ይሆናሉ ከዛስ በኋላ የኛ ኢትዮጵያውያን ጣፈንታ ምን ይሆናል የሚለውን ግን አሳምረው ሌላው ሪጂናል ኦቶኖሚ ያለው በሰላም ይቀጥላል ወይ እንደ አለመታደልም እንደመታደልም ሆኖ የኢትዮጵያውያን የፖለቲካ የዛሬው የሚሆን የትናንትና ሁኔታዎች እጅግ የተሳሰረ ያንዳችን ህልውና ከሌሎቻችን ጋር በጣም የተቆላለፈ ስለ ትግራይ ህዝብ ደህንነት ስታስብ መልካምንም ስትመኝና ትክክለኛውን የፖለቲካ መስመር አሰምራለሁ ስትነሳ ኢትዮጵያን ከነመልኳ ከነቁመኗ እንድትቀጥል እየታገልኩ ሁሉ መሆን ይገባዋል በኢትዮጵያ ውድቀትና ኪሳራ ላይ ማናችንም ህልውና ሊኖረን ስለማይችል ጭምር ነው ወይም ሪቨርሱ አርጊመንትም ትክክል ነው ክልል ውስጥ ያሉ ህዝቦችን በለው ተቀበልነውም አልተቀበልነው የፌደራል ስርዓትን በለው በእነዚህ ህዝቦች ውድመት ውስጥ ኢትዮጵያ ከፍ ያለች ትሄዳለች ብሎ ማሰብን ጭምር የሚገናኝ ሎጂካል ሆኖ አታገኙ ወይም ፍሬ ሊያፈራ የሚችል የፖለቲካ ትግል ሆኖ አታገኙ ስለዚህ እንደ ኩርድ ማዕከላዊነቱን ያጣል ስትል የኢትዮጵያንም ፖለቲካ ሂደትና ስርዓት ቀልባሾች ውስጥ አንዱ ይሆንክ ነው ማለት ነው አበበ የሚናገረው ተቆላ የሚናገረው በቀለ የሚናገረው ዮብ የሚናገረው እሱ ብቻ ሳይሆን እኮ የኩርዶቹ በአራት መንግስታት ውስጥ የተበተኑ ናቸው ራሳቸው ለዚህ ነው ሲሚላሪቲ የምታጣለው ኢትዮጵያ ውስጥ አንድ ስቴት ነው ያለው ሪጂናል ኦቶኖሚ ነው ያለው ገብቷል ለቀደጋይ በኮምፓራቲቭ ፖለቲክስ ብዬኩ የጠየቅኩ ምንድነው ነገሩን ክሊር ለማድረግ መነሻ ማነጻጸሪያም የለው ማነጻጸሪያውን ብቻ አይደለም አሁን ስለ ኩርድ ስታነሳ ከስርዓትና መንግስት አርቦነት ማጣትና አንድ የመሆን ጥያቄ ውስጥ ማጣት ነው መቼ ነው የትግራይ ህዝብ ከኢትዮጵያ ማዕከላዊ መንግስት ውጭ ሆኖ ወይም ደግሞ ያንን የፖለቲካ ፍላጎት ሲያንጸባርቅ ያየው ብለራስን መጠየቅ ጭምር ያስፈልጋል ትግራይን እኮ ሲገልጽ ቀደም ነገርኩ በጥንተ ዘመንም ጭምር የኢትዮጵያ ነገስታት የሚቀቡበት የሚሸሙበት ቦታ ነበር ይሄ ማንንም ስኮላር የሚያውቀው ጭምር ነው ከዛ በኋላ በተለያዩ ጊዜያት በንጉሱ ጊዜ የተነሱ የፖለቲካ ጥያቄዎች ነበሩ በመንግስቱ ኃይለማርያም ሪጅን ውስጥ የተነሱ ጥያቄዎች ነበሩ በዚህ በቅርብ ጊዜ ደግሞ በኔና ባንተ ዘመን አሳዛኝና አስከፊ ጦርነት ውስጥ ጭምር ነበር ስለዚህ ማንነቱ በተለያዩ ሀገር ውስጥ ከተሰባጠረ የኩርድ ታሪክ
ማንነቱ በአንድ ሀገርና መንግስት ውስጥ አክቲቭ ተዋናያን ሆኖ ከቀጠለ ህዝብ ጋር ማነጻጸር ራሱ መሰረታዊ አንድነት ታጣለታለ መሰረታዊ አንድነት ስታጣለት ደግሞ የኮምፓራቲቭ ፖለቲክስን ጉዳይ የሚያሟላልህ ሆኖ አታገኘው በመሰረታዊነት ደረጃ የሚስማማ ነገርም ስለማታገኝ ጭምር ማለት ነው ቅልብጭ ጥርት ባለ ቋንቋ የትግራይ ህዝብ ስካተርድ የሆነና ከኢትዮጵያ ተገንጥሎ ወይም ደግሞ ከአጎራባች ሀገር ውስጥ ሆኖ ጉዳዩን ሲፈጽም የነበረ ህዝብ አይደለም አይሆንም እንደኔ እምነትና ግምትም ጭምር እንደኔ መረዳትም ጭምር ነው ማለት አይ ፕራክቲካሊ ብትወስዶኮ ሁሉም ጋር ቋል የትግራይ ህዝብ ደሴሜን ሴናሪዮ ማድረግ የመበተን ጥያቄ አይደለም ሁሉም በፈላ ኢትዮጵያ ውስጥ የትም ቦታ ልትኖር ትችላለህ ለምሳሌ አድርገውና አይደል ትግራይ ውስጥ ማከላይነት ጠፋና ግማሹ ህዝብ ወደ ሱዳን ሄደ ከዛ በኋላ ግማሹ ምናልባት እንደው ይሁን አይደል ነገር ሁኔታ ነው ወደ ኤርትራ ሄደ ግማሹም ደግሞ ወደ አማራ ክልል ሄደ ወደ ተለያየ ነገር ሄደና ከዛ በኋላ ጉዳይና የፖለቲካ ሁኔታዎቹ በሰፈረባቸው የጎረቤት ሀገራት የሚወሰን ጉዳይ ሆኖ ቢሆን የኩርድን ጉዳይ ያነሳ በኩልነትና በነጽጽርነት ምኞትንም መሻትንም ታነሳ ይሆናል ይሄ ህዝብ ግን በኢትዮጵያ ፖለቲካ ታሪክ ውስጥ ዘለግ ያለ መሪ ተዋናይ ሆነበት ልጆቹ በኢትዮጵያ ፖለቲካል ስርዓት ውስጥ ወሳኝ የሆኑበት ጉዳይ ነበር እስከመቼውም ድረስ ጭምር ማለት የዚህ ህዝብ ደህንነት የኢትዮጵያውያን ህዝብ ጭምር ደህንነት እንደሆነ ማጣችንም የምናውቀው ጉዳይ ስለዚህ የፖስት ኢምፓየር አናሊሲሶችን ያነሳ የትግራይን ህዝብ ሁኔታ ተነትናለሁ ማለት መዳረሻውን ትክክለኛና የተጨባጭ ያደርገው ይልቁንስ የኢትዮጵያ ፖለቲክስ ውስጥ ካሉት አስፈሪ ነገሮች ውስጥ አንዱ የትኛውን ምዕራባዊ አይዲዮሎጂና ቅንጭብጫቢ ዕውቀቶች አንስተ ለሆነ ህዝብና የፖለቲካል ኮሚኒቲ መለጠፍ የተለመደ ስለሆነም ጭምር ነው ማለት ክሪቲካሊ ያየን ይሄድ ነው ጭምር ለዛ ይመስለኛል ስለዚህ ያልተ እኩልነት የሌላቸው በመሰረታዊ ሐሳብ ሊስማሙ የማይችሉ ጉዳዮችን አንስተ መሻትህንም አለመሻትህንም ብትናገር እንደው ጉንጭ አልፋ ሆኖ ነው የሚቀር ለምን በሁለቱ የፖለቲካል አናሊሲስ ኢቭን ይሄ የሚለውም ግለሰብ ይሁን ይሄን የሚያስቡ ሰዎች ለምሳሌ ወደ ሱዳን ብትሄድኮ ሱዳን ውስጥ ልትጠለል ትችላለህ ተደራጅተህ ለራስሉና ወተታገላሉ የሱዳን መንግስት ደግፍ ይችላል እንጂ ሱዳን ውስጥ መታነሳው እኮ ፖለቲካል ራይት የለም እንደ ኩርዱ እነሱ በስቴት ውስጥ ያሉ ናቸው በአሁን ዛም ላይ በማይኖሪቲ ደረጃ እንኳን መብታችን ይከበርልን ብለው የሚታገሉ ህዝቦችን ታሪክ የራሱ የአውቶኖመስ ጥያቄና የመንግስታዊ ስርዓት አካል ሆኖ ሲጓዝ ለኖረ ህዝብ አንተ ተብትለጥፈለት ነው መነግር አላዋቂነትን እንጂ ሌላ ሊያሳይ የሚችል ጉዳይ አይደለም በርግጠኝነት 100% እንዴ ትግራይ ሌላ ዓለም ነው እንዴ አብረን እኮ ምንም የመለያ እድላችን እጅግ የጠበበ ህዝቦች ጭምር ነንኛ ስለዚህ የትግራይን ህዝብ እንደማናቀው ምናልባት ሩቅ አገር ለውሸት ይመቻል ሲባል የኩርድና የተተራራማ ቦታዎችን ያነሳ መሄድ ካልሆነ በስተቀር የማይገናኙ የአናሊሲስ ጉዳዮች ነው ሆነ ከታሪክም ይሆን አንድ ሰበዝ ነገር ስትመስ ህዝብን የሚያስቀጥል የተሻለውን ከህዝቦች የኋላ ታሪክ የሚጠቅም ነው የምትመዘው በዚህ አምጥታ አታስፈራር በዛ ላይ ከአንድ ፖለቲካ ፓርቲ በልዩነት ስለወጣ ብቻ የዛችን የልዩነት መዘ ወይኔ ሞክለው አካባቢ ያለ ቆርጬ ወስዳለሁ የሚል የራስን ፍላጎት አጠቃላይ የትግራይ አሁን ባለው ክልላዊ መንግስት በለው ዙሪያ ያሉትን ህዝቦችን ማሳያና መገለጫ አይደለም እንደዚህ የሚተነትኑትም ሰዎች በአካባቢ ያለው በትግራይ ዙሪያ ያሉት ኦሪጂናል ክልል ስቴቶቹ ያሉት ህዝቦችን ፍላጎት አይደለም ገብቷል ልክ የነሱን ፍላጎት አስመስለ የራስን ፖለቲካ አርገ ራስን ባውራጃ ፖለቲካ ውስጥ ወጥፈ የሆነች ቁራጭ መሬት ይዤ ሄዳለሁ ፍላጎቴ ካልተሟላ ብለ የማይመስል ታሪክ መተሰንገ አጠቃላይ አንድን ህዝብ በስለልቦና ለማድቀቅ ራሱ እኔ እንደዛ ነው የምረዳው ከሁሉ በላይ እሱ አይደለም የትግራይ ህዝብ ችግርም መከራም ብተና የሌላው ህዝብ ነው ምንም ጥያቄ የለው አንድ ክልል ታሞ ሌላው በሰላም ሊኖርበት የሚችል ታሪካዊም ሂደትም የለ እሱ ብቻ ሳይሆን እንደዚህ አይነት ትንታኔዎች በኢል ኢንቴንሽን የሚመጡ ምናልባት ይደረጋሉ ከተባለ ሪፐርኬሽን ኢፌክታቸው ተመልሶ ወደ ሌላው ላይ ይመጣል ህዝቦችን ላላስፈላጊ ታሪካዊ ቁርሾና የመበቃቀል ሁኔታውስ ልትወስዳቸው ትችሉን እንጂ የተወሰኑ ሰዎችን ፖለቲካ ፍለኔ አሁን ስሰማ በጣም ይደነገጥኩት በትክክል እኔም ከመለው አንተም በሙያ መመር ስለሆንክ አጠቃላይ ሂደቱን እንድናይ የፈለኩት ምንድነው የሚያመሳስል እና የሚያሳዝን እሱ ብቻ አይደለም
በየሚዲያውም ህዝቡን ያስፈራሩታል እጣፋንታ ጌታቸው ነግሯል ወቅ የኩርድ ነው እየተባለ ህዝቡ ላይ እኔ ራስ ህዝብ ላይ እኔ አሁን እኮ ጌታቸው መሰረትኩ ያልከው ፓርቲን በለው ህዋትም ምትለሱ እንዲመታለት እንዲፈርስለት ቢፈልገው ፓርቲ ሀጅ እኮ ነው የማይድ ሀገርና ህዝብ አለ ጣፋንታችሁ እንዲ ነው ወይም መጀመሪያው እንደዚህ አይነት ነገር እየተናገር በራስ ህዝብ ላይ እንደሚያኮራና እንደ በጣም እንደ አንድ ስቴፕ ከሄድክ ጣፋንታ ከሁሉም ማዝነው በትግራይ ክልል ዙሪያ ያለው አፋርም በለው አማራም በለው ኢቭን እንደ ህዝብ ኤርትራም ህዝብ የትግራይ ህዝብንም እንደመበተን በየቦታው እንትን የሚፈልግ ይሄን ሊያረግ የሚችል ከፈለገ ካለ ብሎ የሚያስብ ካለ በዚህ ኢል ኢንቴንሽን ያለ ራሱ ባሰላው ስሌት ፖለቲካ ፓወሩን አስፈጽማለሁ የሚል አካል ካረገ እሱም ሰስቴኔብል አይደል እና ለዚህ ነው በጣም ገርሞኝ አንዳንዴ በአድካሚ ነው ይገው እንደምታውቀው ግን አካዳሚክ ባክግራውንዱ እውነተኛው ፋክት ምንድነው የሚለው ነው ካንተም መስማትና እኔም ጉጉትን ነው ማደንቀው ለምንድነው ብዙ ታዋቂ በሆኑ ሰዎች ብዙ ተከታይ ባላቸው ስልጣን ላይ በነበሩ ብዙ ደግሞ ተከታዮች በዚህ በኢንተርኔት መስክም ጭምር ያላቸው ሰዎች በተለያየ መልኩ የተዛባ አስተሳሰብን ወደ ህዝብ ሲያደርሱ የሚያቀው የማያቀው ያንኑ የማመንጀግና ጉዳይና ጣው እንደዛ እንደሆነ የማሰብ ጉዳይ ይፈጠራል ከእንደገናም ከዛም አልፎ ደግሞ የማነሳው መብትና የፖለቲካ ትግልና ጥያቄ ራስን የማስተዳደር ጉዳይ ሊሆን ይችላል የመብት ጉዳይ ማነስ ሊሆን ይችላል የክልል መስረታን ጭምር የማንሳት ጥያቄ ተለጣፊና ታፔላ ስታበጅለት ያ ታፔላ ትክክልም ካለ መሆኑ አንፃር ራስህን አሳንሰህ እንድታይ የሚያደርጉሉ ታገኘዋለህ ከዚህ በፊት በጦርነት ወቅትም እንደዚህ አይነት መሻቶች የነበራቸው ሰዎች አስተውያለሁ ለምን በብዙ መልኩ ማንነት የሌለው የማድረግ የሆነ ህዝብን ጭምር የማድረግ ስሜቶችን ጭምራ ሲናገሩ ተሰማ ነበር ይሄ ለየትኛውም ብዙ ችግር ውስጥ በተቆላለፈ ችግር ውስጥ ላለ ህዝብና ከዛ አብራክ ለተገኘ ሰው ሊመኘው የሚችል ጉዳይ አይደለም ጸንቶ መቆምን ነፃ ማህበረሰብን መገማት የዲሞክራሲ ካልቸር መፍጠር ገበታው ይሞላለት ህዝብን ከመመኘት ባነሰ ነው ምንግር እጅግ በሚዘገንን ሁኔታ እነዚህን ቅድም የተቀስቋቸው ምኞቶች ብትናገር ምናልባት የህዝብ ልጅ ያስብል ይሆናል በጣም ማከራይነትን ያጣና ድምጹ ያለም ህዝብና ፖለቲክስ ሊሰማለት ያልቻለን የኩርድን ህዝብ ግን ለየትኛውም የኢትዮጵያ ህዝብ አንስተ በትለጥፍበት ምናልባትም ሊሆን የሚችለው በጎ መሻትንና የህዝብ ልጅ አለመሆንም ጭምር ማሳያ ነው በእውነት ልክ ነው በማናችንም ይሆን ነው ይገርማል በቀደምለት ዛላምበሳ ድንበሩ ተከፍቶ ነበርና ከኤርትራ ያሉ ኤርትራና ከትግራይ ያሉትም ሲገናኙ ህዝቡ ላይ ያለው ሌላ አጀንዳ ገብቷል የትግራይ ህዝብ በዛ ደረጃ መበተን መከራውን ቢፈልግ የኤርትራ ህዝብ በዛ ደረጃ በአንድ ላይ ሊገናኙና እንዲልጨፈሩ ይደሰቱ አይችል ህዝብ እንደ ህዝብ አደጋ እንዲደርስበት እንዲበተን የሚፈልግ የለም ግን ፖለቲከኞች የራሳቸው ፍላጎት ለማስፈጸም ተደማጭነትም ጭምር ስላላቸው ፈተናው እሱ ላይ እንደገና ደግሞ ምክንያቱም የማይታወቅ ሁኔታ የውቀት ስታንዳርድ ተደርጎ አንድን ህዝብ እጣፋንታ የኩርድ ነው ይላል በየሚዲያው በየማታ ሐመር ያረክ ራስን ህዝብ በጣም የሚያሳዝን እኔ አሁን ነው ብቻ ትቼው ነበር እንደውም ዝም እኔ እንትኑ ዝም ግን ምንድነው መሰለ እንትኑ ማለት በቃ ማንንም ሰው ከታሪክ ሰበዝ እንዲከመዘዝ ህዝብን የሚያስተሳስር አንድ የሚያደርግ የተሻለ አኗኗር መኮረጅ ገብቷል ሰላም መኮረጅ እንዴት ጸኑ እንዴት መንግስት ሆኑ እንዴት ልዩነታቸውን ፈቱ ሰው እንደዚህ ይመዛል እንጂ ባድ ሞዴል በጣም የሚገርም ነገር በአለም ህዝብ ላይ የፖለቲካ መሻቶቹ ሙሉ ለሙሉ የወሰነና ከዛም ላይ ደግሞ በረከትን እየተቋደሰ የሚኖር ብዙ የምዕራባውያን ሀገር ታሪክና ፖለቲካ አለ እኔ ሁሌ የምቀናበት ሳስተምርም ሳነብም ለመስራትም ስሞክርም ጭምር የምቀናበት አሁን ባለሁበት ሁኔታ በሰው ልጅ የማህበረ ታሪክ ውስጥ ሊደረስባቸው የማይችል የሚመስሉ ነገሮች ተቀዳጅተውና ብዙ ችግሮቻቸውና ረጃጅም ዘመን ጦርነቶቻቸው አሸንፈው የሰው ታሪክ ባለቤትነታቸው የባለመብት ታሪክነታቸው ያረጋገጡ ህዝቦች ብዙ ናቸው ከብዙ ቆይ ልንገር
በፈለከው ታሪክ ጀርመንና እስራኤል አንድ ላይ ቆማሉ ለገምታል በፍጹም ለእስራኤል ደህንነት የኒኩለር ተሸካሚ ሰመሪን ሰርታ የሰጠችው ጀርመን ነች በትክክል እንዴ ዓለም እኮ በጣም ቆሻሻ ታሪክ አልፈልኩ እኛ የተለየን አይደለም ካቃተ ደግሞ ካለፉ ሰዎች ዕውቀት ለምናለ አግዙን መከራ ውስጥ ነው የገባነው ችግር ውስጥ ነው የገባነው ብለው ኤክስፒሪየንስ ይወሰዳል ጃፓንና ቻይና መጣው ነው ቀኝ ገዢና ተገዢነት ታሪክ የጂኦፖለቲክሳቸው ቅርብም ስለሆነ ጭምር አሁን ያሉበት የኢኮኖሚ ግስጋሴና የአብሮነት ሂደት ስትመለከት ጃፓን ኮሪያዎች ላይ ያረጋቸው ፊት ለፊት የሚያስተያይ ነው እጅግ በጣም ግን ተመልከት እነ ሳውዝ ኮሪያ ተመልከታቸው ከጃፓን ሰሜን ኮሪያ አይዲዮሎጂ ልዩነት ነው እንጂ በዩኤንም ለተቀምጠኩት መከራ እኛ ሀገር አዲስ የተፈጠረ የማይፈታ ዓለም ያለለፈበት አርገ ብርቅ አርገ እጣፋንታ ኩርድ ነው ጠፋ እንደዚህ አይነት አሁን የሀገር ለሰንት ሰው በቃ እኔ እኮ አንዳንድም እኮ አሰልቺ ነገር ማለት በጣም እና መማር ይቻላል አገሪቷ ዕውቀት ካነሳት ይሄን የተሻገሩ ህዝቦች አሉ ከነሱ ኤክስፒሪየንስ መውሰድ ገብቷል እንጂ ከዚህ በላይ ለራስ ፍላጎትና አጀንዳ አድርገ እኔ አዝናለሁ ምን የራስን ህዝብ ስንት የሚያቅማቃ ለቤት ቁጭ ብሎ ምንድነው ኩርድ ሲል አይ በኩርዶች ተበተነው ስትል አንድ እናት አባት ምን ፊል እንደሚያርጉ አስብ እኩል ተጋባት ይችላል ነገር የጀመርከው ቤት ነው የምታቆመው በአገር ተስፋ ትቆርጣለህ ፋይናሊ ለጣና ፋንታ ነው ትሏል በተለይ በአቅራቢያ ደግሞ የሚያሳከረው የሚያረጋጋው ሰው ከሌለ ስንቱ ቤት ነው የሚረበሸው ፖለቲክስ ምንድነው የቤኔፊቱ ግን ፖለቲክስ በባህሪው የብዙዎቻችንን ድልና ጣ የሚፈትንም ጉዳይ ስለሆነ ባላዋቂና ለግል ጥቅምና በቅርብ ተመልካቹ የሆኑ ሰዎችና አካላት ሲወሰንና ሲቁላላና ሲበስል ስትመለከት ለህዝብ የሚደርሰው ነገር መከራ ብቻ እንደሆነ መቼም መማር ካለብን እኛንም በእነዚህ አሳዛኝ ዘመናቶች ውስጥ ጭምር መማር የሚኖርብን ነገርን ለመማር ካላረገውና እስቲ የፖለቲካ ቁማር የመጫወት አይነት የፖለቲካ ፍላጎቶችን ለጥቂቶች ወይም ደግሞ ከመብቶች በጣም ተጻራሪ በሆነ መልኩ ሲሆን ግን የማታወራው ያልሰማነው የውጅንብር ቃላቶች ረዝም ይባላል የጣሊያን የፋሺዝምን ታሪክ ሁሉ አንስቶ በብዙ መልኩ የሚገለጽበት ሁኔታ ጭምር ነው ነበር እስቲልም እሰማለሁ አንዳንድ ቦታዎች ላይ የቅኝ አገዛዝን ታሪክ ለኢትዮጵያ በቅኝ ባልዋለችው ሀገር ላይም ጭምር የማዋልና የገዢና የተገዢ ድንበሮችን በጣም ለጥጦ የማየትም ጭምር ነው በኢትዮጵያ ፖለቲክስ ውስጥ ተመለከታለ በብዙ መልኩ ትክክለኛና ክሪቲካል የሆኑ ድምጾች የታፈኑበት የፖለቲካ ባህል ነው እየጎለበተ የመጣው ባለፉት ቅርብ ዓመታት እነዚህ ለመሆን ምንም አይነት የፖለቲካ ቅድመ ዕውቀትም ጭምር የማያስፈልግ ምናልባትም ቃላትን ማውጣት ብቻ የሚያስፈልግ ምናልባትም ያከለ የተናገረ መባልን ብቻ መሰረት ያደረገና ዕውቀትና እውነትና መረዳቱ እንኳን ኖሮ ወደ ህዝብ ወደ አደባባይ ወጣ መናገር የማትችልበት የሚያሳፈር ሁኔታ ጭምር ነው ያለው አንዳንድ የፖለቲካ መሻቶች የብዙ ውድቀቶች መነሻ ብቻ መሆናቸው ሳይሆን ለገንዛ ወገን አንተ እናት እንዳለ ሌላው እናት ትግራይ ውስጥ አለ ሌላ እናት አሰላ ውስጥ አለ ሌላ እናት ወለጋ ውስጥ አለ ሌላ እናት ሐረርና ድሬዳዋ ውስጥ አለ እነዚህ ሁሉ ጉዳዮች ተተሃው የምታነሳው ጉዳይ ምናልባትም በባዕድነት ለምትፈርጀው ምናልባትም በጠላትነት ለፈረጅከው ህዝብ እንኳን ማይሆን ሆኖ ታየዋል ስለዚህ የብተና ታሪኮች የሥርዓት አልቦነት ታሪኮች ከዛ በኋላ ደግሞ የሥርዓት ማጣት የሚፈጥራቸው ሰቆቃና መከራዎችን ጭምር ለየትኛው የኢትዮጵያ ወገን ጠቅሰህ እንደ ጥሩ ነገር ቆጣንቆጣ አድርገህ ብታቀርበው እኔ የህዝብ ልጅ ተራማጅም ሊያስብልህ የሚያስችል ሆኖ አታገኘውምና ይሄ በአንድ ሰው ላይ ብቻ የሚታይ አይደለም ፋሚሊ እኔ ብዙዎቹን አስተውላለሁ በዚህ አሁን ስፔሲፊክ እንደው በዚህ ፕሮግራም ላይ ስለ ትግራይ ስላነሳን እንጂ ብዙ ሰማን ጀስት በአንድ ላይ መሰረተ ፖለቲካዊ ታሪክ የነበረው ህዝብ በማስመስል ደረጃ የብዙ ሰዎች እልቂት ለብዙሃኖች ምንም ሳይመስልና ለልቂቱ ሙቅና ከመስጠት ይልቅ ይበላቸው ትክክል ገባቸው ነገር የማለት ጉዳይ ጭምር እነዚህ ገና ከዚህ ሰቆቃ ውስጥ ወጣን ህዝቦች አይደለም መማር ካለብን ከውርደትና ከውድቀት ከመበላላት ኦልሞስት ዘመናዊ ፖለቲክስን አጥቶ ስርዓትና መንግስት በሌለው ህዝብ ውስጥ ሊከናወን የሚችል አናውሪ ፖለቲካል ሂስትሪ ውስጥ ምንገኝ ሰዎች ነንና ያንን ጭምር የሚያስተምረን ሆኖ አላየው እስቲል ነው ነገርና የፖለቲካ ዓለማውቅ ፍጹም ወደር የሌለው ርህራሄና ድንቁርናን በቃላት የማስጌጥ ነገሮች ጭምር ነው ብዙ ቦታዎች ላይና ያሳፍራል ቆመህም ለመነጋገር ጭምር ማለት ነው ብዙዎቹ መሰረታዊውን ጉዳይ እንኳን ለምን ማሰብ ማማጠን ይጠይቃል መማር ድካምን ይጠይቃል ዕውቀትን ማካበትና ዕውቀትን መሰብሰብ ቅንነትንም ይጠይቃል የሞራል ተጠያቂነትንም ጭምር በጣም አቅምን የሚጠይቅ ጉዳይ ሆኖ ነው የምታገኘው
እነዚህ ሁሉ ሳታሟላ የፖለቲካ ዕውቀቱን ብዛም ባልሆነበት ህዝብ ውስጥ እንደ ልብህ የምታፋልል ከሆነ ግን ምናልባት የአእምሮውን ጤንነት ዕውቀትህንም ሁለንተናህንም ጭምር ጥያቄ ውስጥ የሚከቱ ነው የምታገኘው። ስለዚህ ከውድቀት መማር ከቻልን this is a time በብዙ መልኩ ለምን ያልወደቅንበት መስክ የለም በአሁኑ ሰዓትና ጥንቃቄዎች በተለይ ብዙ ተከታይ ያላቸው ሰዎች በተለይ ትንንሽ ሉዓላዊ መንግስት የሆኑ ሰዎችን ያለው በኢትዮጵያ ፖለቲካ ላንድ ፕሬዘንት ላንድስኬፕ ውስጥና የሚጻፉትም የሚነበቡት የሚነገሩትንም ጭምር የአእምሮ ሰንሰርሺፕን አልፈው ተመልሰው እናቶችን ማወቃቸው የሁሉ ጊዜ አሳዛኝ ታሪክ ነው በኢትዮጵያ ፖለቲክስ ውስጥ። ፕሮግራማችን በዚህ በቃል ለአንድ ቀንም ቢሆን አለ ዲስኢንፎርሜሽን አንድ ቤተሰብ ሲተኛ በጣም ትልቅ ጸጋ። በነገር ላይ ፋኑ የፖለቲካ እኮ ግቡ እነዚህን የሰው ልጅ መሻቶች ማሳካት ዘለቄታዊ ሰላም የብሔራዊ ዳቦ ግንባታ ያልተጓደለ የመብት ባለቤትነት ሰው መሽተትን ጭምር ነው። እንደው እኛ ጋር ለመታደሉ ፖለቲክስ ሌላ አይነት ስምና ጌምም ሆኖ ጭምር ነው ማለት ፖለቲክስ ከሰው ልጅ መሻቶች ውስጥ ምን ያህሉ ለመመለስ አቅም የመፍጠርን ጉዳይና ፖለቲክስ እንደ ኃይልና እንደ አቅም እንዴት በምን አይነት ሁኔታ ተጠበንበት ከማህበራዊ ውድቀትና ማነስ እንውጣለን ብለህ የምትገባበት የሙያ መስክ ነው። እኔ እስከማውቀው ድረስ የምትጠበብበት የምትታመምበት ርህራሄ ለወገን የምታሳይበት የዕውቀት አቅምም ጭምር ነው ፖለቲክስ። ይሄ ቃል ግን ብዙዎቻችን ጋር በጣም በደም የጨቀየ በጣም በህመም ውስጥ ያለና ለርህራሄ የማይመችና ይሄን ስናወራ ራሱ እነዚህ ሰዎች አልገባቸውም እንዴ ብንባልበት ምናልባት የምናብና ይሄ አይደል ስቴት ሁኔታዎችን ጭምር ብቻ ምናወራ መስሎ ይታያል። ይሄ ምኞት ግን በሰው ልጅ ጽኑ ታሪኮች ውስጥ ሆኖ አይቷል። በሰው ልጅ ሁኔታዎች ውስጥ ሆኖ ታይቷል። የዓለም ፖለቲክስ በመረመረን ቁጥር ከውድቀታቸው የተነሱ ትልልቅ ኃያሎችን ጭምር እናያለና ጀርመን እኮ በሁለተኛ ዓለም ዱቄት የሆነ ሀገር ዛሬ አውሮፓ አንደኛ ኢኮኖሚ እኮ ነው። ኦፍ ኮርስ በዝምታ ስንት ዓመት ነው ኢትዮጵያ ስንት ዓመት ነው ከተመሰረተ? ይቻላል እኛ ጋር ልትጋጭ ትችላለህ ማአት ቢመጣ ግን ከዚህ መውጣት ይቻላል። የምትወጣው ግን በምንድነው ነው? በታረቀ በጋራ ራዕይ ላይ ተመስርተ ሁሉም አሸናፊ በሚሆንበት እንጂ የአግላይና የጠቅላይ ፖለቲካ ኢትዮጵያን እስከዛሬ እዚህ አድርሷል። ብትቀጥልበትም ነገር በሽርፍራፊ ትልልቅ ፖኬት የሆኑ ዋሮች ሊያታስቀጥል ትችላል እንጂ በተለይ ደግሞ ለተራ እኔ ፍላጎት ህዝብን ሀመር ማድረግ እነዚህ የአንድነት መሻቱ በተናለ ጠፋለ የኢትዮጵያን የማስቀጠል ሁኔታዎች የብሔራዊ ዳቦን ከፍ የማድረግ ሁኔታዎችን በሙሉ ስትመለከት በብዙ መልኩ በተሳሳተ ሀዲር ላይ የሚፈስ ሆኖ ነው የምታገኘውና ምናልባት ጊዜ ከሰጠኝ በሌላም ጊዜ ጭምር አረቀጠናልና ሰላም ነውኛ ሰላም ነው ምንድነው ዋናው ነገር የፖለቲካ መሻቶቻችን በሰው ልጅ ታሪክ ውስጥ ከተከሰቱ መልካም የፖለቲካ በረከቶች ውስጥ አንደኛው እንጂ ምናብ አይደለም ፋኔልና ዩዘር ተገናኝተው የሚያወሩት። ስለዚህ ምናብ ሳይሆን በተጨባጩ በሰው ልጅ ረጅም ታሪኮች ውስጥ የምንቀናባቸው ከችግርና ፈተና ያለፉ ህብረትና አንድነታቸው በመፈቃቀር ላይ ጭምር ማለት ነው ዲሞክራሲ አይደልስ የምትለው የሆኑ አገራትን ሁሌ እየቀናችሁ ኑሩ ብሎ እግዚአብሔር አልፈረደብን። ታታሪነት ቀጥተኛው መስመር ማወቅና ምናልባት ፈተናዎቹን በተገቢው መንገድ ማለፍ ለዛው በአጭር ጊዜ ሊገኝ የሚችሉ ድሎችን በሙሉ አጣጥሞ መጠቀምን ይጠይቃልና ምናልባት አንዳንዴ ሙያውን ለሙያተኞች መተውምና ማድመጥ ተገቢ ነው ብያስባለሁ። የሰማነውን በልቦናችን ያርግልን። እንግዲህ ታንኪ በጣም አመሰግናለሁ ለአካዳሚክ ኢንፑት እግዚአብሔር ያክብርልኝ። አድማጮቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። የፈንታሌ ሚዲያ ዝግጅት ነው። ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ። አብረን እንሁን። ቻው።